ብሩኖ ፈርናንዴዝ በፕሪሚየር ሊግ የውድድር ዘመኑ ምርጡ ተጫዋች ነው ሲል ጋሪ ሊንከን ተናገረ። ጋሪ ሊንከን የማንቸስተር ዩናይትዱን ካፒቴን ብሩኖ ፈርናንዴዝን እስካሁን በፕሪሚየር ሊጉ የውድድር ዘመኑ ምርጡ ተጫዋች ብሎ ሰይሞታል። ፖርቹጋላዊን አማካኝ ታላቅ የእግር ኳስ ተጫዋችም ሲል አወድሷል። ፈርናንዴዝ ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን 2-1 በሆነ ውጤት ባሸነፈበት ወሳኝ ጨዋታ ወሳኝ ሚናን ተጫውቷል። ጨዋታውን ወደ እኩልነት በመቀየር የፍጹም ቅጣት ምትም አስቆጥሯል። ከዚያም ከ7 ደቂቃዎች በኋላ ቤንጃሚን ሼሽኮ በጭንቅላቱ ግብ አስቆጥሯል። ስሎቫኒያዊ በ8 ጨዋታ 7ኛ ጎሉም ተመዝግቧል። ውጤቱ ዩናይትድን በፕሪሚየር ሊጉ 3ኛ ደረጃ ላይ እንዲቀመጥም አድርጓል። እንዲሁም የማይክል ካሪክን ጊዜ አሰልጣኝነት ያለመሸነፍ ጅምር ከ7 ጨዋታዎች 6 ድሎችና አንዳቸው ውጤትም አስገኝቷል። ከጨዋታው በኋላ ሊንከን እንዲህ ብሏል። በግራ ክንፍ ላይ ስታየው፣ በቀኝ ክንፍ ላይ ስታየው እንዴት ያለ አእምሮ ነው! እርሱ ለኔ የወቅቱ ምርጡ ተጫዋች ይመስለኛልም ብሏል። ለኔ አርሰናል ዋንጫውን ካነሳ ምርጡ እሱም ወይም ደግሞ ዴክላን ራይስ ሊሆን ይችላልም ሲል ተደምጧል። ሲቲ ዋንጫውን ካሸነፈ ምናልባት አርሊንግ ብራውት ሃላንድም ሊሆን ይችላል ሲል ተደምጧል። ሮድሪ በዚህ ክረምት በማንቸስተር ሲቲ ቤት ያለውን የወደፊት እጣ ፈንታ ይወስናል። ሪያል ማድሪድም ሁኔታውን በቅርበት እየተከታተለው ይገኛል። የማንቸስተር ሲቲው አማካይ ሮድሪ በዚህ ክረምት በክለቡ የወደፊት እጣ ፈንታ ላይ ወሳኝ ምርጫ ይኖሯል። ሪያል ማድሪድም ሁኔታውን በቅርበት እየተከታተለ ይገኛል ሲል ፋብሪዚዮ ሮማኖ ዘግቧል። በሲቲ ቤት እስከ 2027 ድረስ ኮንትራት ያለው ሮድሪ በኢታድ ቆይታውን ማራዘም ወይም በሙያ ዘመኑ አዲስ ምዕራፍ መፈለግ እንዳለበት መወሰን ይኖርበታል። ውሳኔው ሙሉ በሙሉ የገንዘብ ብቻ ሳይሆን የግልም ጭምር ነው። የቤተሰብና የአኗኗር ዘይቤ ጉዳዮች ሚና ሊጫወቱ ይችላሉ። ሮድሪ በማንቸስተር ሲቲ ለመቆየት እንዲሁም አዲሱን ለመፈራረም ወይም ምናልባት አዲስ ምዕራፍ ለመሞከር በማሰብ በሚቀጥሉት ጥቂት ወራት ውስጥ ትልቅ ውሳኔ ይጠብቀዋል ሲል ሮማኖ ተናግሯል። ሪያል ማድሪዶች በስፔን ኢንተርናሽናል ላይ ፍላጎት አሳይተዋል። አስተዳደሩም የተጫዋቹ አድናቂ ነው። ሆኖም ግን ማንኛውም ሊወሰድ የሚችል እንቅስቃሴ ሙሉ በሙሉ በሮድሪ ውሳኔ ላይ የተመሰረተ ይሆናል። በዚህ የመውጣት እድል ላይ መዝጋት ወይም ለመልቀቅ መወሰን የሮድሪ ጉዳይ ነው። በሲቲ ሁሉንም ነገር ማሳካት ችሏል። ይህም ከዋና ዋና የክለቦች ዋንጫ ጋር በመሆን ባሎንዶርን ማሸነፍ ችሏል። እናም አሁን የሙያ ህይወቱን አቅጣጫ መወሰን አለበት ሲል ሮማኖ በዘገባው አክሏል። ሪያል ማድሪድም በክረምቱ ወቅት ሁኔታውን በቅርበት እንደሚከታተል ይጠበቃል ተብሏል። በጨዋታ ወቅት አፉን ሸፍኖ የሚያወራ ተጫዋች ቅጣት ሊተላለፍበት እንደሚገባ የፊፋው ፕሬዝዳንት ጆአኒ ኢንፋንቲኖ ተናገሩ። የፊፋው ፕሬዝዳንት ጆአኒ ኢንፋንቲኖ በጨዋታ ወቅት አፉን ሸፍኖ የሚያወራ ተጫዋች ቀይ ካርድ ሊመለከት እንደሚገባና መቀጣት እንዳለበትም ተናግረዋል። ኢንፋንቲኖ በንግግራቸው ተጫዋች ጥሩ ነገር ለመናገር አፉን መሸፈን አይጠበቅበትም፣ ያን ካደረገ መባል የሌለበትን ነገር ተናግሯል ብለን እንወስዷለን። እግር ኳስ የማህበረሰብ ችግር ተደርጎ ሊወቀስ እንደማይገባ እንዲሁም ዘረኝነትን ለመዋጋት ረጅም ርቀት እንደሚጓዙም አያይዘው ተናግረዋል። ጃኦ ፔድሮ የቼልሲ የካቲት ወር ምርጡ ተጫዋች ሆኗል። የቼልሲ ደጋፊዎች ጃኦ ፔድሮ የካቲት ወር ምርጥ ተጫዋች ሽልማትን 82% ድምጽ በመስጠት ብሉዝን በወሳኝ ጊዜ ያሳደገ ድንቅ ብቃት አሳይቷል በማለት መርጠውታል። ብራዚላዊ አጥቂ ከቡድን አጋሮቹ ጋር ተወዳድሮ አብላጫ ድምጽ አግኝቷል። ይህም በቼልሲ ፋይ ቻናሎች ደጋፊዎች ድምጽ ሰጥተዋል። የጃኦ ፔድሮ ብቃቱ፣ ፍጥነቱና አጨራረሱ በዋና ዋና ጨዋታዎች ላይ ከፍተኛ ውዳሴ እያስገኘለት ይገኛል። የ24 ዓመቱ ተጫዋች ባለፈው ዓመት ከብራይተን ከተቀላቀለበት ጊዜ ጀምሮ በአጫዋቱ፣ በችሎታውና በፍጥነቱ በአድናቂዎቹ ዘንድ ተወዳጅ ሆኗል። ፔድሮ በወሩ ባደረጋቸው ጨዋታዎች 2 ጎሎችንም ማስቆጠር ችሏል።